ሳንቲሙም ግራ ገባኝ ወይ ምናምን ጣራውም ግራ ገባኝ ብዬ ስላት አሁን ማለት ነው ጭራሽ ምን እንዳደረገች አያችሁ? ጭራሽ ግድግዳውንም እንዳላዩ ሸፈነችኝ እኮ ግድግዳውን ፊቷን እንደዚህ ያደረገችው ካሜራውን እንደዚህ አድርጋ ያዘችው። ጋይስ እንደዚህ እነ ብላኪ እነ ምናምን እነ ዊዚ ኡጋንዳዎች ናቸው ጊፍተሮቿ ጋይስ እና ኡጋንዳዎች ናቸው ጊፍተሮቿ። ቀጠል በይ ወይኔ በመድኃኒዓለም ሰው ግን ምን ሆኖ ነው? ምን ሆናችሁ ነው? አንዳንዶቻቸው ያገኙ ስለምን ነው ቅጠል ምለው? ጋይስ እሙ የምትባለዋን ግቡና ኮመንቷ ፕሮፋይሏ ግቡና ፎቶ ካላት ይዋት። ኡጋንዳ ናት። አለቀ ደቀቀ። ለምን ትዋሸናለች? ኡጋንዳ አይደለችም ለምን ይላሉ? እሙ የምትባለው እቺ አንቺ እንኳን ፕሮፋይል የላትም። ሙዝ ለምን እንደምታደርጊው ቤት ቤት ማን ነው ያደረግሽ ያለሽው? ቤት ታያት ሙዝ ታደርጋት እሙቲም ቤት ያደረግሻት ሚዩት አድርጋኛለች። ኢትዮጵያና ኡጋንዳ ታዲያ አፍሪካ አይደል እንዴ? በውስጥ እርዳታ ሽፍን የላትም። በጣም የሀብታም ሰፈር ነው የምትኖረው ኡጋንዳ። አውቃ እኮ ነው የወጣችው። ባለፈው ተሳስታ ኪችን አሳይታ ነበረ። ኡጋንዳ መጀመሪያ ይዋት እኔ ነበርኩኝ። እንደውም ቤቲ ኤም የሚባለውን ሚተታየው ብሎክ አድርጊ። እኔ እንደዚህ ብዬ ከምነሳለት ወይ ከምነሳላት አንቺ እንደዚህ አድርገሽ ምክንያቱም አቴንሽንን እየሰረቀችኝ ስለሆነ ወይ እየሰረቀኝ ስለሆነ ቴንኪው አመሰግናለሁ ቤትዬ። ውለታሽ አለብኝ። ስሙ ማበነታችሁ ስሙ። ሄለንን እንቀጥቅጣት፣ የሀገሬ ልጆች ስሙ። ሄለንማ ልክ እንደ መቀመጫዋ ውሸቷ የሰፋ ነው። ውሸታም ናት፣ አታምንላችሁ። ደግሞ የሚገርማችሁ ነገር እኮ ሰው እኮ ሲዋሽ ማለት ነው የሀገሬ ልጆች ሲዋሽ እኮ የሆነ ወሬያችሁ ይታወቅባቸዋል። ሄለን እኮ አይታወቅባት ጋይስ። ግግም ካለች ግግም እኮ ነው። ገብርኤልን ግግም እግዚአብሔርን እኔ ውሸት አላውቅም ትላቸዋለች። እየዋሸቻችሁ አሁን ማን ይሙት? እኔ እንኳን ከባሌ ጋር ከተፋቱ 1 ዓመት ሊሆነኝ ነው። የሀገሬ ልጆች 1 ዓመት ሊሆነኝ ነው። እንዴት ነው ሄለን ይህን የሚያክል መቀመጫ ይዛ ይሄን ያህል እንደዚህ ቆንጆ ልጅ ሁና ምናምን 4 ዓመት ከወንድ ጋር ግንኙነት አላረግም ስትለኝ እኔ ላይቭ ላይ ያመንኳት ሰው እኮ ነኝ። የሀገሬ ልጆች ያመንኳት ገብርኤልን በኮመንት እኮ አረ ውሸት አረ ሊያ ሲሉኝ እኔ ግን ያመንኳት ሰው እኮ ነኝ። በቃ ሊሆን ይችላል ብዬ ሄሉ ማኔ ላይ ትጫወትብኛለች። እግዚአብሔር ነው። ከእንደገና ደግሞ ድርቅ ካለች ድርቅ ነው። ታድላ። እኔ እኮ እንደሱ አልችልም ጌታ። እህቴ ቱርክ ላይ ታስራብኛለች። የምትረጂኝ ካለ የኔ ፍቅር። እህትሽ ቱርክ ላይ ከታሰረች የቱርክ ፖሊሶች ሲፈቷት ብቻ መጠበቅ ነው። ቱርክ ላይ ማንም ሁኚ ማንም ከታሰርሽ እስኪፈቱሽ ድረስ መጠበቅ ነው። እኔ እንደውም ቱርክ ሀገር ላይ ባለፈው ዩቱብ ላይ ነው ይህን ቪዲዮ መስራት የምፈልገው። ቱርክ ሀገር ላይ ሜሽ የሚባል ልጅ ታውቃላችሁ አይደለም? ሜሽን ታውቁታላችሁ? ፌስቡክ ላይ የቴዲ አፍሮ በጣም ፈን ነው፣ በጣም ደጋፊ ነው። አወቃችሁት? እንትን ነው ቱርክ ላይ ረጅም ጊዜው ከታሰረ ቱርክ እስር ቤት ይሁን የት ይሁን ማንም ሰው ኢንፎርሜሽን የለውም። ቱርክ ያላችሁ ሰዎች ስለ ሜሽ ኢንፎርሜሽን አላችሁ? በእውነት በጣም ነው እያሳሰበኝ ያለው የእሱ ልጅ ነገር። ምክንያቱም ቱርክ ያላችሁ እስኪ እስር ቤት ያያችሁት ሰዎች አላችሁ ሜሽን? ይህንማ ቪዲዮን አስታውሱ። ዩቱብ ጎበዝ ነች። ሚዲያ እንዴት መጠቀም እንዳለባት ታውቃለች። ሄሉ መመሽ ነው። ማንም ያውቃል አሉ። እሺ ንገሪኝ። አንቺ ራሱ 1 ዓመት እንዴት ቻልሽ? ምን ችግር አለው? እኔ ባል ያው ለሌላ ጊዜ ስለማጠባት እዛ አይለኝም። ብቻዬን አልተኛም ለማለት ፈልጌ ነው። ስሙማ እሺ አሁን ጠይቃችሁ የሀገሬ ልጆች በእግዚአብሔር
ቱርክ ላይ ያላችሁ ሰዎች ስለ ሜሽ የምታውቁ ሰዎች አላችሁ? በማርያም እስር ቤት ነው ያለው። የት ነው ያለው ሜሽ? እስኪ ሜሽ የት ነው ያለው? በማርያም ንገሩ። አይሮን ነው የት እንዳለ ምንም ወሬ ሰምቼ አላውቅም ስለሱ። እግዚአብሔር ነው የሚገርም ነው። ግን የሰው ልጅ እኮ አንዴ እኮ አይጥፋው። ቱርክ ያላችሁ ሰዎች እስኪ እስር ቤት ነው ግን ታሟል። ማርያምን ምህረት የምርሽን ነው? ማርያምን ምን ሆኖ እስር ቤት ነው? እኔ እስር ቤት ይሁን ግሪክ ይግባ ማለት እንደዚህ ሰው ጠፍቶ አይቼ አላውቅም። እሱ ነው የጠፋው። እስኪ የታርሶ ኪቱን ተረግሽ ማለት ወይ እግዚአብሔር ቀለል ያድርግለት። ለነገሩ አሁን የቱርክ የኢስታንቡል ከንቲባ ከታሰረላቸው እስር ቤት ያሉትም ይለቀቃሉ። እስር ቤት ያሉትም ይለቀቃሉ። በቃ ከዚህ በላይ ካሁን በኋላ ቡና እኔ ነኝ የማደርገው። አንቺ እንዳታረጊ ግን አንቺ እንዳታረጊ። እኔ ነኝ ቡና ዱቄት የማደርግልሽ። በዚህ አይነት ሁኔታ እንኳን እኔ ሀብታሞቹም አይችሉሽም። ጋይስ ጀበና ሙሉ ስንት ሙሉ ማንኪያ ቡና ይቻላል። በዚህ ኑሮ እንደዚህ ጊፍተር በጠርንነበት ዘመን ቡና ስታስቆይ ትቀያለሽ። አንቺ ኤክስፖርት የሚደረግ ቡና ነው። ዝም በይ እመቤቴ። ጋይስ ኤክስፖርት የሚደረገውን ቡናው ጥቁር የለውም ምንም ትለኛለች፣ ቀይ የለውም ትለኛለች። ገብርኤል እና ቤታን ያለ የምሬን ኩልሰሊ ማርያም ነው። ምነው ሰሞኑን በእድሜ ያየሽ ቤብዬ? አንቺም እንደ ዞኔ በእድሜ ያየሻሽ ምን አስባችሁ ነው? ያቺ ዞኔ እንኳን በእድሜ ያየሽ ስትል የሆነ ነገር እየጠነሰሰች እንደሆነ አውቃለሁ። ዞኔ ሊያን በእድሜ ያየውሽ ብላ ስታወራ የሆነ ነገር እየጠነሰሰች እንደሆነ ማወቅ አለባችሁ ጋይስ። የምሬን ነው የምላቸው። አዎ ኬኳ ዛሬ ቁርባ ተኝታለች። ዛሬ እኮ እንዴ ምናችሁ ነው ወይ ማሬ? ዝሆኔማ ፎንቃ ዝረከረካት። እሷ እኮ ድሮም ተዝረክርካለች። ድሮም ዝርክርክ እኮ ናት ዝሆኔ። ጋይስ ዝሆኔ እኮ ለእናንተ እኮ ነው ጸዳ ያለች ሴት የምትመስላችሁ እንጂ እኮ ድሮም ዝርክርክ እኮ ናት። ያ ከቱርክ ምን አመጣሽ? ብዙ ነገር ነው ያመጣሁት ከቱርክ የሚሸጥ እቃዎች ላሳያችሁ። ኦልሬዲ ግን ተሽጠዋል። የሀገር ልጆች ገብርኤል ነው ተሽጠዋል እንጂ አሳያችሁ ነበር እያንዳንዱን አውጥቼ። ኢትዮጵያ ስመጣ ልጋብዝሽ የኔ ፍቅር። እኔ እንዳልጋብዝሽ አንቺ በሰላም ነኝ እንጂ እኔ ጋብዝሻለሁ። ለተስቢ እንዳንቺስ ጎበዝ ሴት መሆን እፈልጋለሁ የኔ ፍቅር። እኔ እኮ ጎበዝ ሴት እኮ አይደለሁም። እግዚአብሔር ራሱ እንቺ ይህንን ነው ሰጀ ይንን ሲል እግዚአብሔር ራሱ የምትሽውን ነው የሚሰጥሽ። እግዚአብሔር ባይዘወይ ሁላችንም እንዳለ በአጠቃላይ በዚች ምድር ላይ ያለነውን ሰዎች አቅማችንን የምንችለውን የአቅማችንን ልክ ነው የሚሰጠን። ሁላችንም እኮ ለራሳችን ጎበዝ ነው። እኔ የተለየው ጎበዙኛ አይደለም ወይ አንቺ የተለየሽ ጎበዝ ሆነሽ አይደለም። እግዚአብሔር በምትሽው ልክ ጉብዝና ይሰጥሻል። ገብቶሻል? ስለዚህ ዊሊያዬ እንዳንቺ ጎበዝ ብሆን እንዳንቺ ምናምን ሳይሆን መሆን እፈልጋለሁ፣ መለወጥ እፈልጋለሁ፣ ህይወቴን መቀየር እፈልጋለሁ ማለት ነው እንጂ ያለብሽ እንዳንቺ ምናምን። ሁላችንም ጎበዝ ነን፣ ሁላችንም አንድ ነን።
የራሳችን የሆነ የምንችለው አቅም አለ። የማንችለውን አይሰጠንም እግዚአብሔር ነው። እኔ በዚህ አምናለሁ። እግዚአብሔር የምንችለውን ነው የሚሰጠን፣ የማንችለውን እሱ አይሰጠንም። እግዚአብሔር እኮ ነው፣ ፈጣሪ እኮ ነው። እና መለላችሁ ነው። ሁላችንም ለራሳችን ጎበዝ ነን ነው የምላችሁ። አሁን ለምን ይመስላችኋል? አንዳንድ ሰው በትምህርት በጣም ፐርፌክት ተማሪ፣ በጣም ጎበዝ ተማሪ፣ በጣም ጂኔስ ተማሪ ይሆናሉ። አንዳንዶቻችን ደግሞ ትምህርት ባለፈበት ማለፍ አንፈልግም። መንሱር እያናገረች ነው። መንሱር ጀማል የታል? በማርያም የታል መንሱር? መንሱር ዌር አር ዩ? ሀይ በቃ የሀብታም ኮመንት እኮ የሀብታም ቴክስት እኮ ነው። ሀይ እንዴት ነሽ? ሀይ በቃ መንሱርዬ፣ ልቹዬ ደህና ነሽ? ለምንድን ነው የማትለው? ሀይ ብቻ ምን ያደርጋል? ልቹዬ እንዴት ነሽ? ደህና ነሽ? መጣሽ እንደ ኢትዮጵያ ምናምን እኮ ነው የሚባለው። እንዴት እኮ ነው መንሱር፣ እንዴት ነህ? ደህና ነህ? ፒን አደረገው አይዳቅ ፒን አደረጉክ። ልቾ የደህና ነሽ ብትል ኑሮ ፒን ያደረጉም ነበር። ዝም ብለህ ሀይ አያብጣም። መንሱርዬ እንዴት ነህ? ግና ደህና ነህ? ተጠፋፋን እኮ። አረ ፈልገኝ፣ ተው ፈልገኝ፣ እውነት ፈልገኝ። ቆይ ግን አሁን ቆይ እንትን ጾም ይፈታ እንገናኛለን። የት ነሽ አለሽ እኮ ኢትዮጵያ ነኛ። ባይዘዊ መንሱር እኮ ምርጥ ሰው እኮ ነው። ገብርኤልን ብሏል ብሎ ያላየሁትም እውነት። መንሱር በጣም ምርጥ ሰው ነው። ምርጥ ሰው ነው። ጌታ ምርጥ ሰው፣ ሚስኪን ሰው። በአካል የምታውቁትን ሰው ነው የምትናገሩት። ሲኒሽ ተሰብሯል። ታዲያ ቀድሞ መጨውባት በዚህ አይደል እንዲያያችሁት? አይ እናንተ አንቺ እኔም አንቺ መቤቴን እኔ መቤቴን እመታሻለሁ። ቡርት እኔ እቀጠቅጥሻለሁ። ገብርኤልን ይኸው ገብርኤልን አምስኑ ምንድን ያልኩሽ? አረ ገብርኤልና እኔ ጋይስ እኔ መቤቴን እች ልጅ ያናደደችኝ ነው እንዴ። አሁን እኮ ተቆጥቻት ኩሉ ሲሉ ነው የመለሰችው። ገብርኤል ምስክሬ ነው። እኔዎች ተው መናቶች ዝምበሉ። የተሰበረ ሲኒ አምጥታ ትሰጠኛለች። በሀይሌ ተቆጥጫ አስመለስኳት። ድጋሚ አያችሁት እናንተ። ቤት እኮ ስንት አይነት ሲኒ እንዳለ እኔና መድኃኒዓለም ለምን የምናውቀው አይገርም። አንቺ አዋርድሽ ሌላ ምን እላለሁ ወይ? በዚህ ታሽኬሽ ትቀጠቀጫለች ነ እንጂ ጋይ ሲ ስንት አይነት ሲኒ እዛ ጋር ደርድራ እንደምታፈላ አልገባችም። ገብርኤል ምስክሬ ነው። ፈጣሪ ኬኳ በነገራችን ላይ ተሰብሮብን ምናምን አለ ኬኳ። ሌላም አለ እንዳለ የተሰባበረ አረጋ ነፃ ልጅ ናት። እናንተ ምን ሆናችሁ ነው? 14 ዓመቷ ማርያምን ዘመድ ናት። ክርስቶስን ዘመድ ናት። ከጎንደር ነው ያስመጣዋት። ትንሽዬ ልጅ ናት። ማርያምን ዋይ እነዚህ ሰዎች ግን ትግረኛ ትችላለች ጋይስ። እንዳለ ሲኒ ባይዘዌ እዚህ ጋር እንዳለ ሲኒ ተሰብሯል። ሙሉ ሲኒ ላሳያችሁ ከፈለጋችሁ አምጥቼ። ሙሉ ሲኒ ኬኳ ናት የሰበረችው። ሲጀመር ዛሬ ነው። አሁን ዛሬ ቤተክርስቲያን ሄደን ምናምን ስለመጣን አይደለ እንደዚህ ያፈላ ነው ቡና፣ እንደዚህ ያፍተና ቀለም ቡና በሰርቪስ አድርገን እንትኑ ኪችን ካቢኔቱ ላይ አድርገን ነው ቡና የምናፈላው። ሲጀመር አናፈላም እንደዚህ ረከቦት አውጥተን አፍተን አናውቅም። ምክንያቱም አሁን ኬኳ ስለተኛችልን ነው፣ ስለቆረበች ስለተኛችልን ነው። በተቀራ እንደዛ እናፈላም። ኬኳ ትጨርሰዋለች እንዳለ ሲኒው ሰብራ ጨርሰዋለች። የለም ረከቦቱ ላይ 3 አይነት ሲኒ ነው ያለው በነገራችን ላይ የተቀመጠው ማለት ነው እየሰበረችው። አሁን ግን ያው ዛሬ ባህልም ስለሆነ ሰንበትም ስለሆነ አስቆርበናትም ስለመጣም ምናምን ረከቦት አውጥተን ምናምን ነው ቡና እያፈላን ያለ ነው። ለዛ ነው ልቀስቅሳት ያስቀሰቅሳት። ኬኳ ዛሬ ምንም ብታወሩ ጠዋ ብላችሁ ቤታ ምታ ኬኳ ብትል እራሱ አትነሳም። ኬኳ ቤታ ናት የምትበጠብጠት። ኬኳ ልጎ ኬኳ ብላ ስጮህ ስልኩን አምጪው ግብግብ አትልም። ምክንያቱም ተኝታለች። ልጆች ሲቆርቡ ጣ ብለው ነው የሚተኙት። ታውቃላቸው አይነሱም። ለረጅም ሰዓት አይነሱ
ስለዚህም ኬኳ ዛሬ ተዳክማለች። ኬኳ እንደ ስቴንታ የተሸጠቀች ዛሬ አትነሳም። እስከ 11 ሰዓት አትነሳም። ኬኳ ዛሬ እንኳን ትረፋለች። እሷ ራሷ ገብርኤልን ዛሬ እንኳን ትረፍ አጣፎ ጠፋ እንጂ ኦፍኮርስ እና አንቺን አብያት ብዬ መቼም እንዴት ነው ሲጀመር አንቺን አብያት ብዬ የሚሄደው? እንዴት አትችላትም እኮ ኬኳን ማርያምን አትችላትም። አብልተሻት ሂጂ ትለኛለች። ከሆኑ አትችላትም ኬኳን። ኧረ እኔ አልችልኳትም ትላለች። ትመጣና ጋይስ እሷ ልጅቷ ራሷ አጻናታል። አውጪውና እንትኗን ምግቧን የከተትሽውን ማለት ነው። አይሻልም? ያንን እንቁላል የተጠበሰበትን ለጠዋት የሰራችለትን አጥሿል። እንዲቀዋ መላጠሹ ረድሶ ይህ ምንጃር ሳማ ዊሌን ነበረ የኔ ፍቅር። ገንዬ ሁለተኛ ሀገሬማ ተበጠበጠች። አወራሁ እኮ ሰማሁ እኮ እኔ እኮ ልንገርሽ እንዴት እንደሆነ ግን አውቀሻል። ያጨስኩት እጣን እኮ ነው። የዛሬ 3 ወር የሚከራይ ሰው ቤቴ ጠፍቶ ማለት ነው። ቤቴ የሚከራይ ሰው ጠፍቶ አፈሪ ብላ የኢስታንቡል ከንቲባ ድፍት ያደርገው እያልኩ ስረግመው ነበር። እጣን እያጨስኩበት ሰውን ሁሉ ይዞ ቤት የሚከራዩ ሰዎች ጠፉ። አፈር ያስበላው መድን ብዬ ርግም እያደረኩት ይኸው ትናንትና ጉዱን ሰማሁ እኮ። የውርደት ባለጌ ቅሌታም ሰውዬ የኛ የአበሾችን ባክሩ የኛ የአበሾችን ገና ሲጂን ያስፈረድበታል። ሀበሻን አረቦችንስ ያስወጣ ሀበሻን እያለቀ እስር ቤት ያስገባ ሰው መጨረሻው ጤና የለውም። እጣኔን አጨስኩበት ያው እስር ቤት ገባ። ወይ ተነሳሽ ኬኳ ገና የምሬን ነው። ኢትዮጵያውያን ነክቶማ ሰላም ያገኛል። እግዚአብሔር ከዚህ በላይ አድርገው። ለነገሩ አሁን ረሃው ናችሁ ትኖራላችሁ። ምን የለ አሳቀቀው። ኢስታንቡልን እኮ አረብ ሀገር አደረጋት እኮ የተረገመ። ለካስ ብር እየተቀበለ ወርቁን ይቀበላል አሉ። ስንት ቶን ነው ወርቁን አሉ የወሰደው? አንቺ ገርሞኛል። እኔማ ስሰማ ጉድ አልኩኝ እኮ ገንዬ። አይገርምሽም? የትም አንወጣም አሁን መንገድ ተዘግቷል እያሉኝ ነበረ። የትም ኬኳ ቡችላ የኔ ማር ውሻዬ ልጄ ኖ እሳት አንሹቶር አንሹቶር ብድግ አድርጊ። እዛ ላይ ቁጭ አድርጊ። እዛ ላይ ብድግ አድርጊ። ከመቅስፈት መታ ትደረማ መስልሻለች። አሁን ይህን ስታወጪ ጀበናው መጣቀሽ ታደርገዋለች። ምን አገባኝ እኔ። አንቺ ምፃን እሷ ምፃ፣ ሁለታችሁ ምፃን። ምን አዳረቀኝ ከሁለታችሁ ጋር? ገብርኤልና ጀበናውን ልታነሳው ነው። ጂና ነኝ። ጂና እኮ ነው የኔ ፍቅር። ገባኝ እኮ ሰማሁ። እኔማ ሰማሁ። እሰይ አልኩኝ እኮ እሰይ። እንኳን ታስረ ባለጌ እሷም አረገዘች እሱም ጥላጠፊ። ምንድን ማን አረገዘ ደግሞ? ጋይስኛ ሳናቅ ያረገዘ ሰው አለ እንዴ? ገንዬ የኔ ፍቅር እንዴት ነሽ? የኔ ወርቅ ሰላም ነሽ ወይ? ገንዬ እንዴት ነሽ? ማወቅ ነበረብን። አስገብኝ። እሺ ስለ ኢስታንቡል በትንገረን ጋይስ። ታለች ገኒ ሌለሽም ላኪልኛ። ገኒ ላኪልኝ፣ ላስገባሽ። ማርያምን ላኪልኝ። ስለ ኢስታንቡል ትዘርዝርላችሁ ጋይስ፣ ኢስታንቡል ያለችበትን።
እንዴት ነሽ? ሜሮን ግርማ። ሜሮን የትኛዋ ነሽ? ሜሮን ኢስታንቡል። ሜሪ አላክሽም? ጃኒ ጂና ሜሮን እንዴት ነሽ? ደህና ነሽ ወይ? ጋይስ ወይ ምን የኔ ጥጃ የኔ ውሻ ልጄ ውሻዬ እማዬ ጠረጴዛ ላይ ወጣሽ? ለንደን ሜሮን ለንደን። ሜሮንዬ እንዴት ነሽ? ደህና ነሽ ወይ? በሩን ዝጊ፣ መስኮቱ እየረበሸ ነው። ውሻዬ ተይ፣ ምን እያደረግሽ ነው? አልስምሽ ዛሬ ኬኳን አልስማት ዛሬ ጋይስ። ያተት ፍንድድ ብላ ወረደች ከጠረጴዛ ላይ። ሁሉም ህጻናቶች ናቸው ጠረጴዛ ላይ የሚሰቀሉት ጋይስ። ኬኳ ከእንቅልፏ ተነሳሽ መጣች ጠረጴዛ ላይ ነው ፊቲቲት የምትለው። ፊቲት ጠረጴዛው ላይ ወታ ቁጭ ብትችል እዚህ የምግብ ጠረጴዛው ላይ ወታ ብትቀመጥ ደስ ይላታል ኬኳ። በነገራችን ላይ ብትችል ገብርኤልን ነው። አሁን ምን ላርግሽ? ምን አረኩሽ? ምንድን ነው? ምን ውረጃ እንደወጣሽ እኔ ነኝ እንዳወጣውሽ። ራስሽ አለሽ እንደወጣሹ እኮ ረጂ ዳፋር እንደ ጦጣ ይወዳሉ። አሁ ጌታ መጣች። እንቅልፏን እኮ በደንብ አልነቃችም። ጠረጴዛ ላይ የተንጠለጠለች። አሁን ደግሞ ያውርጅኝ ትላለች። አላውርድሽም። ሁሉም ናቸው አይደለ? አትሚኝ እያለች ነው። ወረጂ ዱብ በይ። ስትወጪ ያልከበደሽ አሁን ለምን ትጠሪኛለሽ እንዴ? ስትወጪ ከብዶሽ ኬኳ ተንኮል ክፋት አትስሪ ከኔ ጋር። እንደሱ ነው የሚወጣው። እንደሱ ነው የሚወጣው። ቆሻሻ እኮ አይደለም ራሱ ነው ይሄ። ጉዝጓዙ እንደዚህ ነው። እመቤቴ ነው። ኬኳ እኔ አይደለሁም ያወጣሁሽ። ስራ ትንሽ ራስሽ የወጣሽ ሰው ራስሽ እዛው ልጅ እንጂ ይሄን ልስጥሽ እንጂ ረጅች ተንኮለኛ ሊያየ ምርጥ ነሽ እኮ ኤምዬ ቴንኪዩ። ደጋግምሹ ግን ማሪ ማርም ሲበዛ ይመራላት። ደጋግሚ አንዴ ጽፈሻል። ቴንኪዩ ብዬሻለሁ እኮ እምቢ አለኝ። እኔም ቁስ እያየሽ እኮ ነው። ፊልተር እናጥፊ። ኧረ ጃንዬ እኔም እምቢ አለኝ ነው። የለውም ይሄ አየሽ፣ ይሄንን ቆርቆሮ ጃኒ ገብተሽ ራስሽ ላይ እንደ ገስት ነው የሚያስገባሽ። አንቺ ኖርማል እያላችሁ ነው ገብተሽ ላይፍሽ ላይ ገስትሽን ከፍተሽ ነው የሚያስገባሽ። ያንን ፔፕሲ ይኖር ብባት አጾሚም ወይ ለሰርግ እንዳትቀርሽ ማሪ። የለውም ውሻዬ ጋይስ። ሁሉም ልጆች ናቸው በግንባር የሚያዩት ወይስ የኔ ልጅ ብቻ ናት? እንዲህ ብላ ተኛለች ስትናደድ። ስለዛ ቁባት ልትወርድ ጥልና ስስቅባት ፈርታ ትቀመጣለች። አልስቅም። እሺ አላይሽም። ሁሉም ናቸው እንዲህ ብሎ የሚያዩት። ውረጅ ጎበዝ ውረጅ። አልስቅም፣ ገብርኤልን አልስቅም። ውረጅ። ኬኳ እንዳታለቅሺ፣ ኬኳ እንዳታለቅሺ። ውረጅ ቶሎ በል ቶሎ ውረጅ። አላይሽም። እንትን ወስዷለች። አራት ወድቅም ትንሽ ጠረጴዛ ፍትት ብላ ጠረጴዛ ላይ ወርዳ አሁን ስላዩት በእነሱ የትኩ መናደዳቸው ነው አይደለ?
ብላ በዚህ በግንባሯ ተኛል። ኬኳ ውረጂ። ስትወጪ ሩጠሽ መጥተሽ ነው ፊት ያልሽው አይደለ? አሁን ስትወርጂ ደግሞ አትበይ፣ አታቃስቺ። ውረጅ ራስሽ። ምን አገናኘው? ትችያለሽ፣ መውጣት ትችያለሽ። ውረጅ ራስሽ፣ ውረጂ። እንዴ ማን ወጣሽ መጀመሪያ? ኖ ማልቀስ አይቻልም። በነገራችን ላይ የቆረበ ልጅ አያለቅስም። ውረጂ። ፈርታ ነው ራሷ ረች ምትወርደው እና ለምንድን ነው የምታደርሰው? ያትክትት እዚህ እንዳመጭ፣ እዚህ እንዳመጭ፣ እዚህ ጋር እንዳመጭ፣ እዚህ ጋር እንዳትመጭ፣ እንዳመጭ፣ እዚህ ጋር በፍጹም እዚህ ጋር እንዳመጭ። ገባል ባይዘዌ ሶቶች ተካላልፍ የቻርጀር ሰው ላጥ ስለምትደረግ አትዳፈርም። ሄደች። እኔ አንቀጥቅጥ ብያት የለ እንዴ ፍቅር ሜሮን ይሄ እኔ አንቀጥቅጥ አልኳት። ቆይ እንኳን መንግስት አልሻት አንቺ፣ እኔ ደግሞ አንቀጥቅጥ አልኳት። እንዴ በአመት ከ8 ወሯ እኮ አንቀጠቀጣችኝ የኔ ፍቅር። ዛሬ ኬኳ እዚህ ጋር መምጣት አይቻልም። እዚህ ጋር በፍጹም እንዳትመጭ፣ በፍጹም እዚህ ጋር እንዳትደርሽ። ስሜ ዛሬ ሜሪ ምን እንዳደረገችኝ ታውቂያለሽ? ዛሬ ላስቆርባት ይዣት ሂጄ ሚካኤል ዞር በይ ከዚህ ጋር፣ ዞር በይ ከዚህ ጋር፣ ዞር በይ ከዚህ ጋር፣ ዞር በይ ከዚህ ጋር፣ ከዚህ ጋር ከዛ ይዣት ሂጄ ማለት ነው። ወይኔ ቅዱስ ገብርኤል እንዲህ ላቤ ጠፈፈፈፈፍን ያለው ሲቀጥል። በነገራችን ላይ ግን ማለት ነው በነገራችን ላይ ጭራሽ በኪሩ ምን ነው ስሙ ማን ነው እንዴ? አባቷ መስለኝ እንዴት እንደደነገጥኩ ስሙ ልንገራችሁ። ይህ ድምጿ ራሱ ተዘግቷል። ባይዘዌ ልጆች ሲቆርቡ እኔ በጣም የገረመኝ ልንገራችሁ። ሲቆርቡ እንዳይ እንትን እንዳይሉ ተብለው እንዳያለቅሱ ይባል የለ እና በጣም ትሪታር ለምታደርጓቸው እንጂ ውሃ አድርገሽ ስጫት ትንሽ እንዳትደፋፈው። እሺ ሂጂ ለስጫት ለሷ ታርግልሽ እንጂ ውሃ ታርግልሽ ውሃ ታርግልሽ ስጫት ነው ሰጂ እና ጋይዝ እንዳያለቅሱ ምናምን ይባል የለ። ትንሽ አንቺ ልሷ ላይ ራሱ ውሃ ማንካት አትችልም። ልታጣ ነው ትንሽዬ ፎቶ እንደዚህ ቤተክርስቲያን ቤተ መቅደስ ውስጥ ፎቶ ሊያነሱ የምርሽን እንደዚህ የሚያደርገዋል። መቼም እርግጠኛ ነኝ ኦርቶዶክስ ካልሆኑ በስተቀር ሌላ ሃይማኖት ተከታይ ቤተ መቅደስ ካልገቡ በስተቀር ኦርቶዶክስ ሆኖ ቤተ መቅደስ ውስጥ እንደው ፎቶ ለማንሳት የተጣጣረ ጊዜ እስኪ ምን እስኪያስቡት ምን ሊባሉ ይችላሉ? ስድብን በገዛጃቸው ፈልገው ካልሆነ ቅሌትን በገዛጃቸው ፈልገው ካልሆነ እንደዛ ያደረጉን ካሜራ ከፍቶ እስከዛሬም አላጋጠመኝም። ሲጀመር እንደዚህ የሚያስብ የለም። ኤንዌይስ ልንገራችሁ በጣም የሚገርመኝ ነገር ልጆች ሲቆርቡ ማልቀስ የለባቸውም ምናምን ይባላል አይደለም ተብለን ነው ያደግነው። ቤተሰቡ ትልልቅም ሰዎች ይላሉ። ግን በጣም የሚገርሟችሁ ነገር በዚህ እድሜያቸው ልጆች በጣም ነው የሚያስቸግሩት ቤተክርስቲያን ውስጥ። ወይኔ ቅዱስ ገብርኤል እኔ በነገራችን ላይ ኬኳን ላስቆርባት ይዣት ሂጄ ከመኪና አልወርድም። አሃዱ ተብሎ ካለቀ በኋላ ልክ እንትን ማለት ስል ነው ለማስቆረብ ስል ነው ከመኪና ውጭ ይዣት የምወርደው። እንደ ልጅ አውርጃት ቤተክርስቲያን ውስጥ ቤተ መቅደስ ውስጥ ወይ እንደዚህ ቤተክርስቲያን ውስጥ እንደዚህ አልችልም። እግዚአብሔርን አልችልም። በጣም ነው የምትሮጠው። በጣም ነው ማለት አትያዝም። መታቀፍ አትፈልግም። እንደዚህ አቅፋቸኋት አታቆሟትም። መሮጥ ጸጥ ካላቸት ሙሉ ቤተክርስቲያኑን ትዞሯለች በሩጫ። ቤተ መቅደሱ ውስጥ ከገባች ሙሉ ቤተ መቅደሱ እንደ የሆነ ጊዜ የምንገራቸው ምን እንዳደረገችን ቤተ መቅደስ ገባች። ሌሊት ነው የገባ ነው ማለት ነው። እና ገብተን እናቶች ምናምን አሉ አይደለ በመቋሚያ እንደዚህ የሚቆመው የሚያስቀድሱ ጋይስ ጨዋታን የመሰራት መቋሚያቸውን እየሳበች ማን ያምናል? የአመት ከ6 ወር ልጅ ናት። ማን ያምነኛል? በሰዓቱ ገብርኤል ነብሬ ነው መቋሚያቸውን እየሳበችባቸው እኔ ማለት በቃ እኔ ነፍሴ ወጣች። ነፍሴ ተንቀጠቀጠች። ከዛም መኪና ውስጥ ነው ማደርጋት። ልክ ሊቀርቡ ሲሉ ነው ይዣት ወርዶ አልቆም ምን አለንም ያው ስለምታስቸግር ዛሬ ይዣት ገብቼ ዛሬ ደግሞ የነበረው ህዝብ አይደለም እንደምታውቁት። ዛሬ ምንድን ነው በጣም እንትን ነው
በጣም ክራውድ ነው ዛሬ የነበረው። ብዙ ህጻናቶች ይቆርባሉ። ጋይስ አቆረብኳትና ቆይ ትንሽ ልረፍ ብዬ ጀሞ ሚካኤል ቤተክርስቲያኑ ሚካኤል በጣም ውስጡ ደስ የሚለው እና ከላይ ፎቅ አለ። ፎቁ ላይ ትንሽ እንረፍ ብዬ ፎቁን እራሷ ናት ኬኳ ናት የወጣችው። ገብርኤልን ደረጃውን ማለት ሁለት ነው እንደዚህ ኬኳ ራሷ እየደሃ ወጣችሁ ፎቁን ማለት ነው። እሺ ማሚ ያን ጁሷን ስጫት ጁሷን ጁሴ ነው የምትልሽ ወጣሽ ማለት ነው። ከዛስ በኋላ ጋይስ ወይ መድኃኒዓለም ድጋሚ እወርዳለሁ። ድጋሚ ከደረጃው ወርጄ ወርታች እሄዳለሁ። እኔ ላቤ እንዲህ ነው እየፈሰሰ የነበረው እመቤቴ ነው። በዛ ላይ እንደዚህ ስታለቅስም አይቻት አላቅም። ልጄ እንደዚህ ስታለቅስም አይቻት አላቅም። እንደዚህ ስትንገበገብም አይቻት አላቅም። ይኸው ድምጿ ተዘግቷል። ደረጃውን እኔ ካልወረድኩኝ ብላ ምን ይገርማል እንዴ! እንዴት አይገርም? አንዴ በጣም ነው የሚገርመው። ምክንያቱም የመጀመሪያ ልጄ ናት እና የመጀመሪያ እናት ነኝ እና ለእኔ ይገርመኛል። ለአንተ ወይ ለአንቺ ላይገርምሽ ይችላል። 4-5 ኮልሽ ላይገርምሽ ይችላል። እኔ ግን የመጀመሪያ ነው። ሁሉም ነገር ለእኔ ያስደንቀኛል፣ ያስገርመኛል። ድጋሚ ወጣ ካልወረድኩኝ አትወርጅም እየዬ እኮ ደብረ ዘይት ነው። በጣም ክራውድ ነው። ሁሉም ህጻናቶች ይቆርባሉ። ካልወረድኩኝ አትወርጅም እየዬ አለቃቀሷ እንዴት እንደሚዘገንን አታካብጂ። እንዴት አላካብድም? በልጄ እኮ ነው። ባካብድስ ገና መች አካብድ? ገና ብዙ ላካብድብህ አይደለም ወይ? ላካብድብሽ አይደል እንዴ? እየመረረሽም እያቅለሸለሽሽም ቁጭ ብለሽ ትሰልኛለሽ። ኤኒዌይስ እና በቃ ድምጿ ተዘግቷል፣ ጉሮሯ ተዘግቷል። እንዴ ገና ለገና ቆሻል እንዳታለቅሺ ምናምን ማልቀስ የለባትም ምናምን ተብሎ ስለሚባል እና እሺ ብዬ በተዋት ደረጃውን በአፍጢሟ ትደፋ ነው ሲይዛት እላህ አይደለም ደም ስሯ እስኪገታተር ድረስ ብላ ነው ያለቀሰችው። ይሄው ጉሮሯ ተዘግቷል፣ ታፍኗል ጉሮሯ። ማርያምን ነው የምላችሁ። ድስቱ በድንጋይ ነው ወይም እናት በምታማስልበት ማማሰያ ነው ብረት ድስቱ የሚማሰለው። እናት አብሲት ምናምን የሚጥሉበት ወይ እናትሽ የሚጥሉበት አብሲት ምናምን የሚጥሉበት ማማሰያ እና በሱ ነው የሚማሰለው ድስቱ። ለዛ ለዛ ነው እኔ ማውራው ወሬ እዚህ ጋር ያለ የድስቴ ድምፅ ይሰማቸዋል። ምን ያህል ኑሮ የቸገራችሁ ሰዎች ናችሁ ግን ፎሎ የምታደርጉ? ምን ያህል የህይወት እንትን ግራ የገባችሁ ሰዎች ናችሁ የምታዩን? እኔ ማውራው ስለ ቄቋ፣ ስለ ቤተ ክርስቲያን፣ እናንተ ስለ እኔ ቤት ብረት ድስት ድምፅ ታዳምጣላችሁ። የምራችሁና ምን ያበሻ ጋይስ እግዚአብሔር ምስክሬ ነው። ረበሸና እና መውጣት ነው ከረበሸሽ ይረብሽሻ። በገዛ ቤቴ እንደዚህ ማለት አይቻል። እንግዲህ እኔ ነኝ እንደዚህ። አሁን ለምሳሌ ኬኳ አትረብሽ ማለት የምችለው እኔ ኬኳ አረፍ እዚህ ጋር ኖ አይመጣም። ያው ሶኬት ያው ድጋሚ ያው ሶኬት ድጋሚ ያው ሶኬት ድጋሚ ካንቺ ከምን አዳረቀኝ? ሙናዬ የኔ ፍቅር እንኳን አብራ አደረሰን። አረ ሙን አሁን ስወጣ ላይቭ ላይ ጻፊልኝ እሺ ሙኒትዬ። ሽቶን እኮ ስጄዋለሁ እና ስቶሪ ላረግ ቀርጬ ታግ ላረግ ስል ምስልሽ አልመጣም አለኝ ሙኒትዬ የኔ ፍቅር። በጣም ነው የማመሰግነው። ዩቱብ ላይ ደርሶሻል። በጣም ነው የማመሰግነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ የኔ ፍቅር። በጣም ቴንኪዩ። እሺ የኔ ውድ ልጅሽን ለልጄ ይድረሱ የምር ሙኒዬ ማርያምን በጣም ወሽ ነው መሰግነው። በስማ ዩቱብ ላይ ፖስት አደረኩት እኮ ይህ የሰው ጆሮ ግን ከች ፍጩ አይፈጫላ። እንደዚህ ማት ያለልሽ ዶሮ አይደለ? ዞር በይ ከዚህ ጋር ሂጂ፣ እዛ ጋር ሂጂ፣ እዛ ወንበርሽ ላይ የኔ ጉንቲ በጣም ነው የማመሰግነው። የኔ ፍቅር ሂጂ፣ አትምጪ። እዚህ ካሜራ ውስጥ ትገቢያለሽ። ሂጂ፣ እዛ ጋር ኬኳ ስርዓት ቢኖርሽ ጥሩ አይመስልሽም? መሞት ነው። ሂጂ፣ እዛ ጋር አሜን። የኔ ፍቅር
ላክች እኮ አልኩሽ። አምጪ እሺ። ይህች ልጅ ዋት ጋይስ ዋት ገባች። አይ ኬኳ በልብስ ሽ ኬኳ ደ የኬኳን ቁመት ጋይስ ቁመቱ አሉት። ኬኳ ባይዘው በጣም ረጅም ናት። ማርያምን ወይ እጅ እዛ ጋር ምኑን ለጂና እኮ እኔ መላክ አልችልም። ገዝቷን ከፍታ ራሷ ገብታ ነው ምትልክልኝ። የኔ ፍቅር ዞበ ስልኩ ገብታ ነው ጋይስ። ጡትሽን ለምን አስሸፍኝም? ቦታ ያዘብሽ ወይ ቦታ ያዘብክ? ከበደሽ? እኔን አልከበደኝም። እኔ ሳይጭቅኝ ለምንድን ነው እናንተን የሚጨንቃችሁ? ምንድን ነው አንዳንድ ሰው ምሳ በላው እኮ ፍቅሬ። ይሄ አይኔ እንቀጠቀጣል። ሀገሬ እንደሆነ አላውቅም። ምንድን ነው የሚባለው? ግራይን ሲንቀጠቀጥ የምትወጂው ሰው ሲመጣ ነው። ግራይን ሲንቀጠቀጥ አይደለም፣ ላለቅስ ነው እንጂ ቀኝ አይኔ ነው፣ ግራ አይኔ አይደለም። ቀኝ አይኔ ሲንቀጠቀጥ ስልታለቅሱ ነው ጋይስ። እንደዚህማ አትበላም ድዱ ሲጀመር እኮ በቀዳዳው የሚወጣው እዛኛው ሰዓት ላይ እያደረግሽ ነው አይደለም። ቀኛ ሲንቀጠቀጥ ምንድን ነው ጋይስ? ላለቅስ ነው። አይ በዳም አይተሹ የማታውቂው ሰው ልታይ ነው። እና ግራይ ነው፣ ግራይ ሲንቀጠቀጥ ነው አይተሽ የማታውቂው ሰው ልታይ። ስ ቀኛይን ከሆነ ታወቀ አሉ የልጅሽ አባት። ተነቀሱት፣ ብትፈልጉ ተነቀሱት፣ ብትፈልጉ አጉት፣ ብትፈልጉ በድረው ይባለው ምንድን ነው ይባለው፣ ብትፈልጉ ብሰዱት፣ ብትፈልጉ ኬርስ ጋይስ ኬርስ። የምሬ ነው። ናትዬ እንዴት ነህ? ዞር ከዚህ ጋር ኬኳ ነሽን ዙሬ ከዚህ ጋር ምን አገባኝ? ስለ ልጅ አባት ልጨነቅ በዚህ ሰዓት ወይስ ስለ ኬኳ ልጨነቅ? እናንተ ያማችኋል። እንደዚህ የምታስጨንቅ ልጅ እያለች ምን አይነት ጨምላቆች ናቸው? ደስታ የሚያስለቅሳልችው ይሄ
ሴቶች ግን እንደዚህ ዘጋሽ ምንድን ነው? ኧረ አንተ ዘጋን እና ማርያምን ዘጋን። አሜን ሊዲዬ የኔ ፍቅር ሴት ናት የምትጽፈው። የልጅሽ አባት ምናምን የምትለው ጥበሹ የልጅ አባት ባይዘዊ ሀብታም ነው። ጥበሹ አፈላልገሽ ብር አለው ምናምን በየክለቡ ምናምን ብር ይበትናል። አሳደሽ ጥበሹ የብሬን ነው። ኃይለኛ ጨላ ነው ያለው። ባለ ጊዜ ነው ልልሽ ነው። ብሬን ነው እንቺ ማሪ። እሺ 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 ቻፕዬ እደውልልሃለሁ። አቡ ሂጅ ከዚህ አንቺ ማነሽ? ዋንዳይ ከነፍ ፎሬቨር ከዚህ ቤት ከቅድም ጀምሮ ትስሽለጠለጣለ። ሽልጥልጥ ሽልጥልጥ ወንድ እንዴት ከጆ ጋር ፍሬንድ ናችሁ ወይ? ጆኒ ጆኒ አዎ ምን ነው ይጃችን ጆኒ አዎ ምን ነው ማሬ በጣም ፍሬንድ ነን የኔ ቆንጆ። ምን ነው ምን ምን ትፍት አስገቢት አለ ጆኒ አለ ልኳል አስገዱ በጌም እኮ ገስት ያጋ እረፊ ዞር ቤት ከዚህ ጋር ምን ፈልገሽ ነው? ሲኔተሽ ነው እሷ ናት እኮ እዚህ አድርጋ አሁን ይሄንን ልትሰብሩ ነው። እዚህ ጋር አስቀምጠሽ ሲኑን ነው እንደዚህ የምታስጨንቀኝ ነፍሴ። እጃዎች ጅ ሰጋ ንቃ እኮ ተዘግቷል። ቅድም ያለቀሰችበት ጋር የለም ሌላ የሰበረችው ሲኒ ዝም ብለሽ ስጫት። እጀታውን የሰበረችው ሲኒ እሱ እንዳሰጭብኝ ዳጌኪውን ብሎክ ግማታም በሰው ፎቶ የሚያስጠላ ኮመንት መጽፉ ሰዎች ጋ እሺ ማሬ የለም እኮ ቤቲ የት አለ ጆኒ? አይ ቆጣት ብርዬ የት አለ? ወይማ አይ ቤታ እየወጣሽ እየገባሽ መከራችንን አበላሽን። ወይ ግቢና እንኳን ደህና መጣሽ ብለን አበባን ጎዝጉዘን እንቀበልሽ። ምን ሆነሽ ነው ቤታዬ? ህዝቡ እንደዚህ ናፍቀሹ እየተጨነቀ ባለበት ሰዓት ገባ ወጣ ምን ይሰራል? መጥቼ የላቸዋለሁ ቢያቸው። እኛም ነፍሳችን ትረፍ፣ እኛም እንረጋጋ። ወይ ማን ዞር በይ ከዚህ ጋር ዱብ እዚያ አትምጪ ሴትዮ። ኬኳ ኬኳ ይሄ ምን ከአንቺ ጋር ዳረቀኝ? ምን እንደምትሰሪው እዚህ? ወንበራ ቲቪዋ ክፈችላት፣ ቲቪዋ ክፈችላት። እናትሽ ድፍት፣ እናትሽ ድፍት ልጄ ስሬ መታጋይ ስሬ። በነገራችን ላይ ኬኳ አሁን በቃ ይህ ታይሟ ነው። ምን እንደምታረግ ታውቃላችሁ? ቀሚሴን ትይዛለች። የትም ሴት ከኋላ ገብርኤልን እግዚአብሔር አስቀምጩ እዚህ ጋር ሙቋላ አድላ አስቀምጥን ያበላታለሁ። እወጣለሁ
ቀሚሴን ወደ መኝታ ቤትም ሲሄድ ቀሚሴን ትጎትተዋለች። ኋላ ቀሚሴን ይዘ ወይ ልጄ ኋላ ይዘ ትጎትተዋለች። የትም ሲሄድ ኋላ ትጎትተዋለች። ጋይ ስመቤቴ ስሜቱ ይለያል። በጌታ በኢየሱስ ክርስቶስ ስመቤቴ ነው። ቀሚሴን ቢጃሜን እንደዚህ አድርጋት ይዛለች። ምን ችግር አለው? በእናያት ኡሚዬ ምንም ችግር የለውም። ግን ብዙ ጨረራሞች እና ብዙ እንደ ሮማን አይነቱ እንደ ጂጂኪ አይነቱ ክፍታፍና ባለጌ የልጅ ቅርጥፍ አድርገው የሚበሉ በአፋቸው የሚጸዳዱ ሰዎች ስላሉ ልጄን ለዛ ሊጠበቋት ዝሆኔም በአፏራ ጂጂን በአፏራ የምትጸዳዳው በልጅ ሮማን ተሰማ ማሩታን በአፍ ነው የምትጸዳዳው፣ በልጅ ነው የሚጸዳዱት። ስለዚህ እነሱ ኑረው ነው የልጅ ልጅ አይተው ነው ወልደው ነው የሀገሬ ልጆች ልጃቸውን አሳድገው ነው እንደ ፍላጎታቸው ሰው የሰው ልጅ ላይ ድጋሚ እንደማይወልዱ ስለሚያውቁ ነው። ድጋሚ በወልድ ልጄ በሽተኛ ይሆናል፣ ድጋሚ በወልድ ልጄ የሆነ ነገር ይሆናል ብለው ስለማያስቡ በሰው ልጅ የፈለጉትን ብለው ስለሚጸዳዱ ከነሱ አፍና ከነሱ አይን ልጆቻችንን እንደብቃለን። እንግዲህ ይታያቸው። ለዛ ነው የምንጠብቃቸው እንጂ እግዚአብሔር ይመስገን ሙሉ ጤነኛ የሚያሳሱ ልጆች ነው ያሉ። እነሱ እኮ ወልዶ ስላረጡ ጋይስ ከዚህ በኋላ ስለማይወልዱ የሰው ልጅ በሽተኛ ይላሉ። ይመጡና የፈለጉት ነው የሚናገሩት። ኦልሬዲ ወልደዋል፣ የልጅ ልጅ አይተዋል፣ ወልደዋል። ስለዚህም ወልደው የጠገቡ ስለሆኑ በሰው ልጅ ቢያላግጡ ባያላግጡ ድጋሚ ልጅ ወልደው ስለማይሉ በልጅ ልጆቻቸው ካዩት እንደሆነ እግዚአብሔር ካሳያቸው ነው እንጂ በነሱ ወልደው በሚያሳድጉት ልጅ ምንም እንደማይሆን ስለማያውቁ የሰው ልጅ አፋቸው ላይ እንደመጣ ነው የሚናገሩት። ስለዚህ ከነሱ አይነት አፍ ነው የምንደብቀው ልጆቻችንን የምንሸሽገው። ኢቤስ አታይም እንዴ? ኢቤስ ተከፍቶ አልነበረ? አሁን መብራት ሲጠፋ ነው የጠፋው። ልጅሽን ወይ ማየ ልጅሽን ድብቅ አድርጊያት። የኔ ክፍል ልጅንማ ደብቄ ነው ማሳደጋት። ቀላል ደብቄ ቡዳዎች እስከሚያወጧት ድረስ ልጅ የሚበሉ ሰዎች እስኪያወጧት ድረስ እንጂ ደብቄ ነው ማሳደጋት። ልጅ ሽሽግ አድርጌ አሁን ባይዛዌ ቱርክ ልሄድ ነው። ትእዛዝ ካላችሁ ዘዙኝ እሺ። ከሳምንት በኋላ ከሁለት ሳምንት በኋላ ቱርክ ሄዳለሁ። ባህል ሳይፈታ ማለት ነው። እኛ ባህል ሳይፈታ ደርሼ እመጣለሁ። ውይ የትኬት ነገሩ ይታዩ 80,000 70,000 የዕለት ሁለት ደርሶ አሁን ዛሬ የምትቆርጭ እኮን እንደዛ ይሻላል። 19 ስትቆርጭ 80,000 90,000 ማሪ ቂጥ አምጭልኝ። ከየት ከቱርክ ጠጉር አምጭልኝ። ጂናዬ ላይፍሽ እኮ እንትንሽ እኮ አያውቅም አያስገባም። ጨለማ ነው የሆነብኝ። ምንም ሞራል የለኝም የመኖር